ሩታዬ እኮ ማለት ነው አብርሽን የእውነት አንጨረጨረችው። አያችሁ ቤተሰቦቼ፣ ጉራዋን አላለም። መብቷ ነው፣ የእውነት መብቷ ነው። ጀነን ማለት ጀንተን ልበይበት ሩታዬ፣ የኔ ቆንጆ የኔ ቀበጥ ማለት ነው። መብቷን አብርሽዬ፣ አትናደድሽ። ያስኩ ስትልህ ልቀቂን ትላለህ፣ ለቀኩ ስትልህ ደግሞ ያዥን ታበዛለህ። መብቷ ነው፣ ጀነን ትበል። ሰላም ጤና ይስጥልን ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁልኝ? አማን ነው ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ቅመሞችዬ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበድን የኔ ውዶች ማለት ነው። እንግዲህ ዛሬ ደግሞ አብርሽ እንግዲህ ገስቸውም አይደለም ከሆነ ቦታ ነው ያመጣሁት በሚል እንግዲህ የህፃኑ ልብስ ይዞ መጥተው ሩታዬም አትደክመመችም እንደምንም ብሎ ጠርቷት ነበር። በዚህ አጋጣሚ ግን የእውነት ሩታ ስትስቅ አብሬያት ነበር ስስቅ የነበረው። እንዴት ደስ እንዳለኝ ግን አትጠይቁኝ። እውነት ለመናገር ግን አብርሽና ሩታ አንድ ላይ ሆነው እንዲህ ሲስቁ ምናምን ሳይ የእውነት ውስጤ ደስ ይለኛል። በጣም ነው ደስ የሚለው። እኔ ብቻ ነኝ አላቅም። እኔ አብርሽና ሩታ እንዲሆን አንድ ላይ ሆነው ሲስቁ እሷ ስትስቅ ሳይ በጣም የሌለ ነው ደስ የሚለኝ። ቤተሰቦች አትጠይቁኝ ማለት ነው። ግን ወደ ዋናው ነጥብ ስገባ ዛሬ አብርሽ እንግዲህ ሩታን ለማሳቅ ነበር የጠራው። በዛም ደግሞ ልብሱ የልዳና የልጆቿን ልብስ ሰብስባ ተስጣው ኬት እንዳመጣ አላቅም። እንግዲህ ለሳምፕል ነው በማለት እንግዲህ ለህፃኑ በማለት ሩታንም ያው ፈታ አርጓታል። እውነት ለመናገር በልጁ ልብስ በሁኔታው አንዳንድ በሚቀልደውም ሩታ ሲያስቃት ነበር። እሱም አንዳንዴም ደግሞ ያው በተገላቢጦሽ እናንተ ሴቶች እኮ የፈለጋችሁትን ስታገኙ ዞር ትላላችሁ፣ በልጁ ላይ እኔ ብቻ ነኝ መወስነው አልሽ እያላት ነበር። ተገላቢጦሽ ሆነ እኮ የወንድ ልጅ እንባ ይጠይቃችኋል አለ። ተገላቢጦሽ ነው ማለት አብርሽዬ፣ የሴት ልጅ እንባ ይጠይቃችኋል እናንተ ወንዶች ማለት ነው። ተገላቢጦሽ ነው አይደል? መፎገር ነው በአንተ ቤት ማለት ነው። እንደኔ እንደ አብርሽ እንደ አብርሃም ታደሰ አይነት ወንድ አታገኝም። ኡቴ አረ እንደ አብርሽ ጨምራል። በእናት ጨዋታ በጣም ነው የጨመርከው አብርሽ ሙት ጨዋታ ከሌለ ጨምሯል። እንደ ሩት አይነት አላገኝም፣ እንዳንቺ አይነት ሚስት አላገኝም መሆኑ ነው። በተገላቢጦሽ እንደዛ መሆኑ ነው እንጂ መቼም አብርሽዬ ሩታን እንደ አንተ የእውነት ከልብ እርግፍ አርገ ብትተዋት ይሄው እጇን እንዳይዘ አይታል። ምንድን ነው የሚባለው? በእጅ ያዙት ወርቅ እንደ መዳብ ለአንተ መዳብ ሆናባለች አይደለ? ወርቅ እንደ መሆኗን ያረጋገጠ ሰው ደግሞ እንዲህ እንደ ወርቅ የሚይዛት አይጠፋም። አይገርምም? እንዲህ አብርሽ በጣም እኮ የሌለን የጎረርከው ጠበረርክ። የእውነት ጨዋታ ጨምራል። በነገራችን ላይ ግን ማለት ነው ቤተሰቦች የእውነት አብረው ሲሆኑ ደስ ብሎኛል። ለምን እንደሆን አላውቅም። በስንት ጊዜው እስከ ዛሬ ደግሞ ቼክአፕ አብረን እናድርግ ብሎ ያላወቀ ሰውዬ ዛሬ ልጁ ሲመጣ ጓጓው መሰለኝ። ቼክአፕ አበርሽ ሄጄ ቼክአፕ ካላደረግኩኝ የልጄን እንቅስቃሴ ካላየው ሞቼ እገኛለሁ ሲል ነበር። ሩታም ደግሞ ጊዜ ገና ነው፣ ቀጠሮ ገና ነው፣ በቀጠሮ ቀን ደውዬ እነግርሃለሁ፣ አብረን እንሄዳለን። አሁን ግን ቀጠሮ አይደለም፣ ልጅን ማየት ትችላለህ እያለችው ነበረና አያብርሽ እስከ ዛሬ ነበርክ። ደግሞ እኮ መጨረሻው እንዴት እንዳሳቀኝ አትጠይቁኝ። ጌታን ነው የምላችሁ ቤተሰቦቼ። አያችሁ አይደል ቤተሰቦቼ? ጉሯን አያችኋልን? አላለም። መብቷ ነው፣ መብቷ ነው። እንኳን ጉርር አለሽ ገና ትጠበረራለች። ጀንተል ነው የምትልብ። የእውነት አብርሽ እንዲህ ቀንድ ነው የምታስበቀል። ሩታ ታያለ ቆመጥ ላይ ሄደች ነው አይደል? በቃ መብቷ ነው። ከዚህ በኋላ የምታለቅስ ሩታ የለችም። ወለደች ማለት እኮ ተጨራምታ ቁቻለች ማለት አይደለም። ገና ዘንጥ ብላ ትመጣለች። አንዴ ብቻ ትውለድ አብርሽ። እንዲህ ነው የምትሽከረከርብ። የእውነቴን ነው የምልህ። የድሮ ሩታን ተመልሳታለች። እና አሁን ላይ ሁለት መሆኗ አስረዋታልና ይሁን የፈጣሪ ጸጋ ነው። ግን ቢሆንም የዛሬው መጨረሻው አስቆኛል ከሁሉም ማለት ነው። ጭራን እኮ ያስበቀለችው። በልሽ ቻው በላት ሄደዋለች። ከኔ ጋቱም ደግሞ ሲደብረኝ አንተ እሷ መደበሪያ ናት እንዴ? ሲደብረኝ ደውልልሻለሁ ነው የምትለው። እሷ መደበሪያ ናት እንዴ? ጀሌዎችስ ሲደብር አብረ ምጨፍራት፣ አብረ ምደንሳት፣ አብራችሁ የምትላላጡ ጀሌዎች የት ሄደው ናቸው? ሩታ መደበሪያ ከሆነችው ሩታ እኮ መደበሪያ ካደለችም አብርሽ ይህንንም ልታስምርበት ይገባል። ስለዛ ሩታዬ የእውነት አኩርተሽኛል። ሳቅሽ ደግሞ ሁላችንንም አሸንፎናል ዛሬ ስቀኝ ስላየንሽ። የእውነት ለመናገር በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። በቃ እኔ እንጃ። ደግሞ ምን አለ ልጁ እኔ የታደሰ ልጅ እኔን የሚመስል ልጅ ልደግም ነው አለ። እኔ የሚመስል ነው
አባቱ እኔ ነኝ የለፋውበት፣ እኔ ነኝ የደከምኩበት፣ ላቤን ጣብ ያደረኩበት ሲል ሩታ በሳቅ ነው የሞተችው። የእውነቴ ነው ብለውና መቼም ቢሆን አንተን አይመስልም ነው ያለችው። እንዲመስልም አልፈልግም፣ አንተንም አይመስልም መቼም ቢሆን እመነኝ። ብትሳል እንኳን አንተን